በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቱ ለቅዱስ ጊዮርጊስ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም እንጠይቃለን። ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ የሆነበት ቀን ነው። የቅዱስ ጊዮርጊስ አባት ቀጰዶቅያ ሀገር ይኖር የነበረ ንስጣሴዎስ የተባለ መስፍን ነው። እናቱም ቴዎስታ የተባለች ፍልስጤማዊ ነበረች። የዚህች ቅዱስ አባትም የሞተው በልጅነቱ። ስለዚህም ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል ስላሰለጠነው 20 ዓመትም በሞላው ጊዜ መስፍኑ የ15 ዓመት ልጁን ሊያጋባውና ሀብቱን ሊያወርሰው ድግስ ደገሰ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን ለዚህ አልመረጠውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ከጨረሰም በኋላ ወደ ቤሩት ሀገር ሄደ። በዚያም ደራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ነበር። ሰማዕቱም ደራጎንን በኃይለ መስቀል ድል ነስቶት ገድሎታል። ሕዝቡንም ወደ አምልኮተ እግዚአብሔር መልሷቸዋል። ዕድሜው 20 ዓመት በሞላውም ጊዜ ወደ ንጉሥ ዱድያኖስ ዘንድ የአባቱን ሹመት ሊቀበል ሄደ። ነገር ግን በዚያን ጊዜ ንጉሡ ሕዝቡን ጣዖት እንዲያመልኩ ያስገድዳቸውም ነበር። ስለዚህም ቅዱስ ጊዮርጊስ እጅግ በማዘኑ ገንዘቡን በሙሉ ለድሆችና ለምስኪኖች በመስጠት ባሪያዎቹንም ነፃ ወጣቸው። ከንጉሥ ዘንድ በመሄድ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡ ግን በማባበልና ቃል ኪዳንን በመግባት አምላኩን ክዶ ለጣዖት እንዲሰዋ ለማድረግ ሞከረ። ብዙ አስጨናቂ ስቃይንም አሰቃየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያጸናው፣ ቁስሉንም ያድነው ነበር። ለ3 ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርን አክሊል እንደሚቀበል ነገረው። በዚህም ጊዜ ቃል ኪዳንም ገባለት። ለ7 ዓመትም በጽኑ መከራና በስቃይም እንዲሁም በተጋድሎ እንደሚኖር፣ በዚያም ሰው በዓለም ሁሉ የተገለጠ እንደሚሆን መላእክትም እንደሚያገለግሉት ነገረው። ቅዱስ ጊዮርጊስ ትእዛዙን ባለመቀበሉ ንጉሥ ዱድያኖስ እጅግ አዝኖ አትናሲዮስ የሚባል ታላቅ እስረኛ ካስመጣም በኋላ መርዝን ቀመሞና በጽዋ መልቶ ለቅዱስ ጊዮርጊስ እንዲያጠጣው ሰጠው።
መርዙም በፍጥነት የሚገድል ነበርና ወዲያውኑ የሚሞት መስሎት ነበር። ቅዱስም ጊዮርጊስ ግን ያንን ጽዋ ቢጠጣውም ምን ጉዳት ሳይደርስበት ቀረ። የእግዚአብሔር ድንቅ ሥራም በመሆኑ ይህንን ታምር አይቶ ያ መሰሪ በክብር ባለቤት በጌታ በኢየሱስ ክርስቶስ አምኖ በሰማዕትነት መሞት ቻለ። ቁጥራቸውም 30,700 ነፍስ የሚሆኑ ሌሎች ብዙ ሰዎች ከእርሱ ጋር በሰማዕትነት ሞተው የሕይወት አክሊልን ተቀዳጁ። ከዚህ በኋላ ቅዱስ ጊዮርጊስም በንጉሥ ዲዮድያኖስና በሰባ ነገሥታት ፊት በቆመም ጊዜ እነርሱ የተቀመጡባቸው የእንጨት ወንበሮችን ቅዱሱን እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ካንተ እንሻለን አሉት። ቅዱስ ጊዮርጊስም በዚያን ጊዜ ወደ እግዚአብሔር ጸሎት አደረገ። ወንበሮቹም እነርሱ እንዳሉት አደረጋቸው። የአምላክን ድንቅ ሥራና ታምር አይተውም ቁጥር የሌላቸው ብዙ አሕዛቦች በጌታችን አመኑ። ነገሥታቱ ግን ከማመን ይልቅ ቅዱሳኑን በጉድጓድ ብረት በምጣድ ውስጥ አበሰሉት። አቃጥለውና አሳርረውም ሥጋውንና አጥንቱን ፈጭተውና አመድ ካደረጉም በኋላ ከረጅም ተራራ ላይ በተኑት። ሆኖም ጌታችን ኢየሱስ ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ቅዱስ ጊዮርጊስም ዳግም ተነስቶ ከነገሥታቱ በፊት በመቆም ተመልሶ በክብር ባለቤት በጌታችን ስም ሰበከ። በዚያንም ጊዜ ቁጥር የሌላቸው አሕዛብ አይተው የእግዚአብሔርን ሥራ አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ዳግመኛ ማመን አዳግቷቸው እርሱን ሊፈትኑት ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን አሉት። ከዚያም አንዲት ደግ ሴት ጋር እንድትጠብቀው አደረጉ። እርሷም እንጀራ ልትለምንለት በወጣችም ጊዜ የእግዚአብሔር መልአክ ማዕድ አቀረበለት። በዚህም ጊዜ የደዋ ሴት የቤቷ ምሰሶ ላይ ቅዱስ ጊዮርጊስ ቅርንጫፍ አብቅሎ ታላቅ ዛፍም ሆነ። እርሷም በተመላች ጊዜ ቤቷ የተደረገውን ታምር አይታ ክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣለች። ቅዱስ ጊዮርጊስ ግን እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ እለምንሃለሁ። ዕውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድልልኝ ዘንድ እለምንሃለሁ አለችው። በዚህም ጊዜ ንጉሡ በአገሩ ውስጥ ሲዘዋወር ከመበለቷ ቤት ላይ የበቀለውን ዛፍ አይቶ አደነቀ። ስለ እርሷም ሲጠይቅ ቅዱስ ጊዮርጊስ የተቀመጠባት የመበለቷ ቤት ምሰሶ ላይ ዛፉ እንደበቀለም ነገሩት። ንጉሡም ይህን በሰማም ጊዜ ተቆጥቶ ከዚያ ወስዶ አስገረፈው። በመንኮራኮርም እንዲያበራዩ ሲያደርግ ቅዱሱ ስለሞተ ከተማ ውጭ ጣሉት። ለሶስተኛ ጊዜም ጌታችን ክርስቶስ ከሞት አስነሳው። ንጉሡም ከሞት እንደተነሳም ሲመለከት ደነገጠ፣ አደነቀ። ዳግመኛም ንጉሡ ቅዱስ ጊዮርጊስን በመሸንገል በመንግስቱ ላይ ምክትል እንደሚያደርገው ዘንድ ቃል ገባለት። ቅዱሱ የዘበተበት ነገ በጠዋት ለአማልክቶቼ መሥዋዕትን አቀርባለሁ፣
አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም ይህን የተናገረውን ነገር እውነት መስሎት የሚሰዋም መስሎት ተደስቶ ወደ ቤተ መንግሥቱም እልፍኝ አስገብቶ አሳደረው። ቅዱስ ጊዮርጊስም ለጸሎት በመነሳት የዳዊትን መዝሙር አነበበ። በዚህም ጊዜ የንጉሥ ዱዲያኖስ ሚስት ንግሥት ለእስክንድርያም ሰምታ ቃሉ ደስ ስላሰኛት የሚያነበውም እንዲተረጉምላት ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ አስተማራት። ንግሥቷም ትምህርቱ በልቧ ስለተቀረጸባት በክብር ባለቤት በጌታችን አመነች። በማግስቱም አዋጅ ነጋሪ ሀገሩን በመዞር ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ ለሕዝቡ ነገረ። አዋጁን የሰማችው ያች ድሃ መበለትም እውነት መስሏት እጅግ እያዘነች እያለቀሰች ከልጇ ጋር ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ ብሎ ልጅሽ በምድር ላይ አኑሪው አላት። ከዚያም ልጇ ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይምጣ ዘንድ በክብር ባለቤት በጌታ ኢየሱስ ስም እዘዝ አለው። በዚያንም ጊዜ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄዶ አዘዘው። በጣዖቱ ያደረ የአርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውኑ አጠችው። ጣዖታቱም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወንዶች ጋር አረፈ። ንጉሡም እጅጉን ተበሳጭቶና ተቆጥቶ ንግሥቲቷ ጋር ገባ። እርሷም አምላካቸው ጽኑና ኃያል ነው፣ ንጉሡ ለሚስቱ ሲነግራትም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩምን አለችው። ንጉሡም ይህንን ሰምቶ በጣም ተቆጣ። ቅዱስ ጊዮርጊስ ሚስቱን ወደ ክርስቲያን እንደቀየራትም አወቀ። ከዚህም በኋላ ከከተማ ውጭ እንዲጎትቱትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። ነገሥታቱም በዚህም ጊዜ አፍረው ደነገጡ። ከዚህም በኋላ ኀፍረት እንዲያመጣባቸው ራሱን በሰይፍ እንዲቆርጡ ንጉሥ ዱዲያኖስ መከሩት። ንጉሡም ምክራቸውን ሰምቶ የቅዱስ ጊዮርጊስን ራስ እንዲቆርጥ አዘዘ። በዚህም ጊዜ ቅዱስ እጅግ ደስ አለው። ጌታችንም እሳትም ከሰማይ አውርዶ 70ውን ነገሥት እንዲያቃጥላቸው መከራውም ከክርስቲያን ወገን ጸጥ ይላል ዘንድ ለመነው። ወዲያውም እሳት ወርዶ 70ውን ነገሥታት ከሰራዊቶቻቸው ጋር አቃጠላቸው። በዚህም ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገለጠለትና ብዙ ቃል ኪዳንን ሰጠው። እንዲህም አለው፣ በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአትን ሁሉ ደመስሳለሁ። በመከራም ውስጥ ሆኖ በባሕርም ሆነ በየብስ ወይንም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ከዚህም በኋላ ጌታችን በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ራሱን ዘንበል አደረገ፣ በሰይፍም ቆረጡት። በመንግሥተ ሰማያት አክሊላትን ተቀበለ። ክርስቲያኖችም ሥጋውን ወስደው በልብስ ጠቅልለው ወደ ሀገሩ ልዳ ከወሰዱትም በኋላ
ቤተ ክርስቲያንም ሰርተው በውስጡ አኖሩት። ከእነርሱም ቁጥር የሌላቸው ብዙዎች ድንቆች ታምራቶች ተገለጡ። አምላካችን እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፈን፣ ከሰማዕትነቱ ረድኤት ሁላችን ክርስቲያኖች ይክፈለን። ልዑል እግዚአብሔር ቤታችን ይሙላልን፣ የጎደለውን በሙሉ እርሱ ያውቃልና። ወስብሐት ለእግዚአብሔር ወለወላዲቱ